እቺን የተነጋገርነው ለሱዶ ደረሰው ያው በተናጠል ጉዳት ደረሰ። ይሄ የፓርቲዎቹ መዋሃድ ትክክል አይደለም፣ ትክክል ቢሆን እንኳ ጊዜው አይደለም ብዬ ስለማምን በዚሁ አቋሜ ራሴን አግልዬ ነው ያለሁት። ቲአርቲ ወርልድ የተባለው የቱርክ ቴሌቪዥን ጣቢያ በኢትዮጵያና ኤርትራ ውዝግብ ዙሪያ 3 እንግዶችን በመጋበዝ በሳምንቱ መጨረሻም አወያይቷል። የሁለቱ ሀገራት ግንኙነት የታደሰበትን ሂደትና መልሶ ለአደጋ የተጋለጠበት ሁኔታም ተዘርዝረዋል። በተንታኝነት ከኢትዮጵያ ሙከሪም ሚፍታ፣ ከኤርትራ ደግሞ አብዱራህማን ሳይድ እንዲሁም የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ተጠሪ የነበረው ዊሊያም ዴቪሰን ተሳትፈዋል። የሁለቱ ሀገራት የጥቂት ዓመታት የወዳጅነት ግንኙነት የፕሪቶሪያውን የሰላም ስምምነት ተከትሎ የጫጉላ ሽርሽር ጊዜ ማብቃቱን ዊሊያም ዴቪሰን ገለጸ። ይህም በኤርትራ በኩል ህወሓት ሙሉ በሙሉ መሸነፍ ወይንም መክሰም አለበት የሚለው አቋም የኢትዮጵያ መንግስት ከወሰደው የሰላም እርምጃ ጋር በመቃረኑ እንደሆነም አመልክተዋል። That have led to a significant worsening of relations between Ethiopia and Eritrea. The first one has been the fallout from the end of the Tigray war, when essentially Prime Minister Abiy Ahmed in Ethiopia decided to make peace with the TPLF, and it's widely understood that President Isaias Afwerki and his government, they really wanted to see something like the complete defeat of the TPLF in Tigray. So that was, the end of the honeymoon, let's say. ጋዜጠኛው አንድሪያስ አኔኪ የሰላም ስምምነቱ በኤርትራ ላይ የተፈጸመ ክህደት እንደሆነ የሚገልጹ ወገኖች መኖራቸውን ስታነሳ የኤርትራው ተንታኝ አብዱራህማን ሰይድ በሐሳቡን እንደሚስማማ ገልጸው በኤርትራውያን ዘንድ የመከዳት ስሜት እንዳለም፣ ነገር ግን ይህ በኤርትራ ላይ የተጀመረ ሳይሆን እዚያው ኢትዮጵያ ውስጥ በሚገኙ ባለስልጣናት ላይ በጠቅላይ ሚኒስትሩ የተጀመረ መሆኑን በመግለጽ ለአብነትም ዶክተር ለማ መገርሳን ጠቀሰ። Addis Ababa to sign a peace agreement with the TPLF, some say effectively throwing Eritrea under the bus. Yeah, I think that's absolutely right, that the Eritrean side would feel very much betrayed by the Prime Minister's government in Ethiopia. However, that betrayal process did not start with Eritrea. It actually started from within Ethiopia, people like Lemma Magersa and others. በኤርትራ ተንታኝ የተነሳውን ሐሳብ አንዳንድ በተቃውሞ ጎራ ያሉ ወገኖችም ለብሶቶቻቸው ማድመቂያ የሚጠቀሙበት በመሆኑ በእርግጥ ጠቅላይ ሚኒስትር አብይ አህመድ በኤርትራ ላይ እንዲሁም በእነ ዶክተር ለማ ላይ ክህደት ፈጽመዋልን? በዝርዝር እንመለከተዋለን። ጠቅላይ ሚኒስትሩ ለስልጣን ከመጡ በኋላ አብሯቸው የነበሩ ሰዎች ከሂደቱ እንዴት ወጡ? አብሮ የመጡ ሰዎች በታሪክ ውስጥ ሁሉ አብረው እስከ መጨረሻው ይዘልቃሉ የሚለውን ዋናነት እሱን አንስቶ በኢትዮጵያ ታሪክ ውስጥ በቀደሙት የሩቁን ትተን በደርግ ውስጥ የነበሩት የመጀመሪያዎቹ ምዕራፎች ውስጥ የነበሩትን አብሮ የመጡ ሰዎች የት ድረስ አብረው ቀጠሉ? የደርጉ ምክትል ሊቀመንበር ኮሎኔል አጥናፉ አባተ የት ድረስ ነው መቀጠል የቻሉት? ምናልባትም የኩዴታውን ማለት በንጉሱ ላይ የነበረውን ኩዴታን በማስተባበር የመጀመሪያ አራተኛ ክፍለ ጦር የነበረውን ነገር መሪ የነበሩ ሰው ናቸው። እነ ኮሎኔል መንግስቱ ከምስራቅ መጥተው ሂደት ውስጥ ገብተው ኮሎኔል መንግስቱ እዛ ላይ የዛን ጊዜ ሻለቃ ነበሩ። በጣም የማሳመን ችሎታቸው በብዙ መልኩ በሌሎቹ ዘንድ ተቀባይነት ማግኘታቸው ያው መሪ ሆነው ወጡ። በዛ ሂደት ውስጥ እንግዲህ ግንባር ቀደም የነበሩ ሰው ኮሎኔል አጥናፉ አባተ አብረው መጓዝ የቻሉት በጣም ጥቂት መንገድ ነው። በሌላ በኩል ደግሞ እነዚህ ወታደሮች ማለትም ከፍተኛ መኮንኖችና እስከ ተራ ወታደር ያሉት እስከ ሻለቃ ነው በአብዛኛው። ሌተና ኮሎኔል ሰዎች አሉ በአብዛኛው፣ ግን ሌላው እስከ ተራ ወታደር ባለው ውስጥ ነው። ከዛ በላይ ያሉ ሰዎች ሂደት ውስጥ እንዲገቡ አላደረጉም። ነገር ግን ደግሞ ንጉስን የሚያህል ያውም 50 ምናምን ወደ 43 ዓመት በስልጣን ላይ የቆዩ የሚፈሩ የሚከበሩ ንጉስ ሲመራት የነበረችን ሀገር እድሜያቸው 30ዎቹ አጋማሽ ላይ ያሉ ማዕረጋቸው ሻለቃ የሆኑ ሰዎች የሀገር መሪ ሆነው ሲመጡ የፈለገ ለውጥ የሚፈልግም ቢኖር የሆነ ሰማይ ተደፋበት ሊመስለው ይችላል። ይህንንም አስበው ሊሆን ይችላል። የመጀመሪያ እነዚሁ ወታደሮቹ መኮንኖቹ ያደረጉት ህዝብ ሊቀበለው የሚችል መሪን ለማውጣት ሙከራ አድርጓል። የመጀመሪያ ጀነራል አጥናፉ አባተ ጀነራል አማን ሚካኤል አንዶምን ከእርሳቸውም ጋር ብዙ ርቀት አልሄዱም። ከጀነራል
አምዶም ጋር ያው ተታኩሰው እሳቸውም ህይወታቸው አጡ። ከዛ በኋላ ጀነራል ተፈሪ ባንቲ ነበር የመጡት፣ ያው ለቦታው ማለት ነው። ጀነራል ተፈሪም ብዙ ርቀት አልሄዱ፣ እርሳቸውም በዛ መንገድ ህይወታቸውን አጡ። ኮሎኔል አጥናፉ ዋናው የደርግ ሰው ናቸው፣ ለእንትን የመጡ አይደሉም። ከእርሳቸውም ጋር ብዙ ርቀት አልተሄደም፣ ህይወታቸውን ከፈሉ። ምንድን ነው የተፈጠረው? እዛ ውስጥ አብሮ የመጡ አብሮ ይጋዛሉ የሚለውን ለማሳየት የተወሰነ ደረጃ ነው። በኋላ ላይ ዘግይተን የሚወጡ መረጃዎች፣ በኋላም ደግሞ በተለያየ መንገድ የደርግ ሂደት ውስጥ ያለፉ ባለስልጣናት የጻፏቸው መጽሐፎች ላይ የሚያነሷቸው ነገሮች ስንገመግም ምናልባትም ኮሎኔል አጥናፉ የዛን ጊዜ በዛን ወቅት አሻግረው ማየት የቻሉትን ነገር የቅይጥ ኢኮኖሚን አስተሳሰብ እንደ ወንጀል እንደኖሩ የተቆጠረባቸው፣ በኋላ ላይ የደርግ መንግስት በ1982 ሊሞት 1 ዓመት ሲቀረው የተቀበለው ማለት ነው። ያንን አቋም በማራማዳቸው ዋጋ እንደከፈሉበት ነው እንግዲህ ሲገለጽም የነበረው። ከዛ በኋላ የኮሎኔል መንግስቱ መንግስት 17 ዓመት ቀጠለ። ቲፒኤልኤፍ መጣ። ከቲፒኤልኤፍ ጋር አብሮ የጀመሩት አብረው አልቀጠሉም። ከጫካም ከተማም ከገቡ በኋላ የመጀመሪያው የህወሓት ሊቀመንበር ዶክተር አረጋይ በርሄ ብዙ ርቀት ሳይሄዱ እርሳቸውም እነ ኢንጂነር ግዳይ ዝራጽዮንም ፓርቲውን ወይ ደግሞ ህወሓትን ለቀው ከድርጅቱ ወጥተዋል። ይሄ በመጀመሪያ በረሃ ውስጥ በነበሩበት ነው። ከዛ በፊትም አሻ በሚል አክሱም ሽሬ አድዋ በሚል ውዝግብ ተነስቶ ያ ክፍፍልም ያስከተለው ነገር ብዙ ጊዜ በታሪክ አንብበነዋል። ወደ መንግስት ከሆነ በኋላ የኢትዮጵያን ማዕከላዊ መንግስት ከተቆጣጠሩም በኋላ በጣም ወሳኝ የሚባሉ ህወሓት ውስጥ በተፈጠረ ክፍፍል በ1993 ማለት ነው እጅግ በጣም ወሳኝ የሚባሉት የፓርቲውን ምክትል ሊቀመንበር ህወሓትን ማለት ነው አቶ ተወልደ ገብረ ማርያምን ጨምሮ ከስራ አስፈጻሚ ኮሚቴ አባላት ውስጥ ከአቶ ስዩም መስፍንና ከጠቅላይ ሚኒስትር መለስ ዜናዊ ውጭ ሁሉም ስራ አስፈጻሚ አባላት የተባረሩበት ማለት ነው። ከማዕከላዊ ኮሚቴ ከ30 12ቱ የተሸኙበት፣ ከፍተኛ መሰንጠቅ የደረሰበት፣ ከደርግ ጋር ስናነጻጽረው በደርግ ጊዜ ልዩነት የፈጠሩ ሰዎች ተገድለዋል። በቲፒኤልኤፍ ጊዜ ደግሞ ሲመጡ ልዩነት የፈጠሩ ሰዎች የተወሰኑት እነ አቶ ስዬ አብርሃ እና አቶ ቢቶ በላይ እንደዚህ ደግሞ ተመርጠው ወደ እስር ቤት ተግዘዋል። ከእነርሱ ጋር አበሩ የተባሉት የደቡብ ክልል ፕሬዝዳንት አቶ አቤቶ ኪሾ ወደ እስር ቤት እና አምባሳደር ኩማ ደመቅሳ ደግሞ ስልጣናቸውን ያጡበት ሁኔታ ነው። ከደርግ ጋር ስናነጻጽረው እስር የለም ማለት ግድያ የለም፣ እስር ነው የነበረው። የፖለቲካ ስልጣን ላይ ይዘው በፖለቲካ መንገድ ላይ ጉዞ ከጀመሩ በኋላ በመስመርም በስልጣንም ልዩነት ችግሮች የመፈጠር እድላቸው ሰፊ ነው። የሚያጠያይቅ ነገር አይደለም። አዲስ ክስተት፣ አዲስ ተአምር ኢትዮጵያ ውስጥ እንደተከሰተ አድርገው ለመመልከት የሚሞክሩ ካሉ ያንንም ግምት ውስጥ ማስገባቱ የመጀመሪያው አስፈላጊ ነገር ነው። ወደ ጠቅላይ ሚኒስትር አብይ የሚመሩት መንግስት ሲመጣ ደግሞ ወደ እስርም ግድያም እስርም እዛ ውስጥ አላየንም። በልዩነት ውስጥ ያሉ ሰዎች ከስልጣን ወጥተዋል። ግን ከስልጣን የወጡት ሰዎች ደግሞ እንዴት ነው ስልጣናቸውን ያጡት? ደግሞ ከስልጣን የለቀቁት? ይሄ የውስጥ መረጃ ምናምን አያስፈልገንም። በአደባባይ እኮ የተፈጠረ ልዩነት ነው። ጠቅላይ ሚኒስትሩ ኦሮሚያ ውስጥ ያለውን ብናነሳ ጠቅላይ ሚኒስትሩ ኢትዮጵያ የመጣችበት የብሔር ፖለቲካ በዛው በየብሔሩ ተቧድኖ ወደፊት መቀጠል አይቻልም፣ ይሄ መንገድ ወደኋላ መመለስ ነው፣ ስለዚህ ወደፊት መሮጥ አለብን በሚል ከብሔር ድርጅትነት ወጥቶ ህብረ ብሔር የሆነ የፖለቲካ ድርጅት መፈጠር አለበት የሚል እንቅስቃሴ ተጀመረ። ያን እንቅስቃሴ ኦሮሚያ ክልል ውስጥ ፈተና ገጠመው። ያንን ፈተና ደግሞ በግንባር ቀደምትነት የሚመሩት ዶክተር ለማ መገርሳ ናቸው። የመጀመሪያ የኦሮሞ ጉዳይ እልባት ማግኘት አለበት፣ ኢትዮጵያ ወደሚባለው ነገር ከመሄዳችን በፊት የኦሮሞ ድርጅቶችን ነው መሰብሰብ ያለብን፣ ከዛ በኋላ ነው ወደ ኢትዮጵያ መሄድ ያለብን። ስለዚህ ጊዜው ገና ነው ወደ ኢትዮጵያዊነት ለመሄድ ወይ ደግሞ ህብረ ብሔር የፖለቲካ አስተሳሰቡ ስለመግባት የሚል ልዩነት ተፈጠረ። ይሄን የኢትዮጵያ መንግስት ወይ ደግሞ ጠቅላይ ሚኒስትሩ ሲናገሩ አይደለም የሰማነው። ራሳቸው ዶክተር ለማ መገርሳ በቮይስ ኦፍ አሜሪካ የኦሮምኛው
ፕሮግራም ላይ ለምን ልዩነት ተፈጠረ፣ ለምን ከሂደቱ ወጡ የሚለውን በግልጽ ተናግረው በዚህ የተነሳ ልዩነታችን ይሄ ነው፣ ወደ ብልጽግና መሄድ የማይፈልጉት በዛ መስመር ውስጥ ስለማያምኑበት፣ የእሳቸው አቋም ግን በብዙሃኑ ተቀባይነት በማጣቱ ያ ልዩነት መፈጠሩ በአደባባይ ገለጹ። እየተካሄዱ ባሉ ጉዳዮች ላይ የማምነውንና ያለኝን ሐሳብ በተለይም ለሕዝባችን ይበጃል ብዬ ያሰብኩትን ሳራምድ ነበር። ስለዚህ በአዳማም ሆነ በሌሎች ቦታዎች በተመሳሳይ ሁኔታ ይህንን ሳደርግ ነበር። የመደመሩን ሐሳብ ነው የተከራከሩት። ኑቲ ኢደአሙ ከንጀዱ እዶ ብራቶ እንተኢን ዱረ ኦሮሞ ወልቲ ለእኛ መደመር ማለት ከሌላ ቦታ መጀመር ሳይሆን መጀመሪያ ኦሮሞ ነው። የኦሮሞ መደመር ማለት ደግሞ ከቀበሌ፣ ከወረዳ፣ ከዞን አንስቶ አንድነቱን ማጠናከር ማለት ነው። ሁለተኛ መደመር ስንል ደግሞ እንዴትና በምን ሁኔታ መታየት አለበት፣ አንድነታችንና ልዩነታችን መለየት አለበት የሚል ሐሳብ ነው ሳራምድ የነበረው። እንዲህ አይነቱ አስተሳሰብ የእርሶ ብቻ ነው ወይስ የሚደግፉት አሉ የሚል ነው ሌላው የጃለኔ ጥያቄ። ነሞኒ ያደ ከነገን ደገረም ባየቱ ጅራ። አዎ ይህን የሚደግፉ ሌሎች ሰዎችም አሉ። አጠቃላይ ከመጀመሪያው አንስቶ እስከ መጨረሻው ድረስ የፓርቲዎቹን ውህደት በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው አንስቶ የማላምንበት መሆኑን ለሥራ አስፈጻሚውም ሆነ ለሁሉም በሰፊው ገልጽ ነበር። የፓርቲዎቹ መዋሃድ ትክክል አይደለም፣ ትክክል ቢሆን እንኳ ጊዜው አይደለም ብዬ ስለማምን በዚሁ አቋሜ ራሴን አግልዬ ነው ያለሁት። እንግዲህ እዚህ ጋር ማንም ጤነኛ የሆነ ሰው ምን መደረግ ነበረበት? አብረን ስለመጣን አብረን ስለመጓዝ ስለሚገባን ከመከራ የሚፈታን ወደፊት የሚያስጉዘን መንገድ ይሄ ነው ብሎ ያመነ ምናልባትም ወደ ስልጣንም ሳይመጣ ጭምር መጽሐፍ ጽፎ መንገድ ዘርግቶ ለመጓዝ የወሰነ ሰው ህልሙን ወይ ደግሞ እቅዱን ለማስፈጸም የሚሄድበት መንገድ ያለው ነገር ላይ ተቃራኒ ነገር ሲመጣበት ያንን ደግሞ አልቀበለም የሚለው ሳይሆን የሚቀበለው ቁጥሩ በርክቶ ማሳመን ከቻለ ምን ማደረግ ነበረበት? ይሄንን መንገድ አልቀበልም ስላልክ ከስልጣን ትወርዳለህ፣ እስር ቤት ትገባለህ፣ ይሄ ነገር ይፈጠራል የሚባል ነገር አልሰማንም። ይልቁንም በዓለም አቀፍ ድርጅት ውስጥ ተቀጥረው ስራ መስራት የሚችሉበት ያው እንዲህ አይነት ድርጅት ውስጥ ደግሞ የኢትዮጵያ መንግስት ድጋፍ ያስፈልጋል። አሁን ከዶክተር ለማ ጋር የተፈጠረውን ልዩነት በተመለከተ ሰዎች ጥያቄ ማንሳት ካለባቸው ለምን ህብረ ብሔር የፖለቲካ ድርጅት እንዲፈጠር ተደረገ? ለምን ቀደም ሲል እንደነበሩት ኦህዴድ፣ ብአዴን ምናምን እየተባለ በየብሔሩ ተኮልኩሎ በዛ መልክ ለምን አልቀጠለም? ያ ነበር የሚሻለው የሚል መከራከሪያ ካለ ያንን መከራከሪያ መስማቱ ጥሩ ነው። ግን የመስመር ልዩነት ሀገር ወደፊት የሚሄድበትና ሀገር ወደ ኋላ የሚመለስበት ጉዳይ ላይ ያለ ያስተሳሰብ ልዩነት ነው። በተግባር የታየው ምንድን ነው? በአይን የሚታይ የሚዳሰስ እውነት ስላለ በሱ ላይ እንግዲህ መከራከር ያለ አይመስለኝም። ክርክር የለም ስል በሚያዩት ሰዎች ላይ ነው ብለው በጨፈኑ ሰዎች ላይ ለመከራከርም ለመዋየትም አስቸጋሪ መሆኑን ብዙ ጊዜ አንስተናል። ሌላው እንግዲህ በዚህ በለውጥ ውስጥ ግንባር ቀደም ሆነው የሚጠቀሱት አቶ ገዱ ናቸው። ዶክተር ገዱ አሁን ዶክተር መሆናቸውን ሰምቻለሁ። ዶክተር ገዱ የአማራ ክልል ፕሬዝዳንት ነበሩ መጀመሪያ ለውጡ ሲመጣ። ቀጥሎ የውጭ ጉዳይ ሚኒስትር ነበሩ፣ የኢትዮጵያ ውጭ ጉዳይ ሚኒስትር። የኢትዮጵያና የኤርትራ ጦርነት ማለት ህዝባዊ ወያኔ ሓርነት ትግራይ ጋር ጦርነቱ በፈነዳበት ወቅት ወዲያውኑ በወዛዎች ተደርገዋል። ምናልባት አንዳንድ ሰዎች የኢትዮጵያ መንግስት አስቦ ነበር ምናምን ለሚሉ ወይ ደግሞ አቅዶ ነው ለሚሉ በብዙ መልኩ እሱን ያው የሆነ ቦታ ላይ ለቆመ ሰው ሳይሆን ለሚያስቡ፣ ለሚመረምሩ፣ ለሚከራከሩ ሰዎች ነው ማለት ሰው የኢትዮጵያ መንግስት ያኔ በነበረው አቅም
ውስጡ የጸጥታ መዋቅር ሁሉ በተወሰነ ደረጃ በቲፒኤልኤፍ ቁጥጥር ነጻ ባልወጣበት እድሜው እየቀጠለ በሄደው ሲሄድ ግን መወለጠ አቅሙ እየጎለበተ መሄድ የሚችልበት እድል ባለበት ከምንም በላይ ደግሞ ችግሩን በውይይት በንግግር ለመፍታት ጥረት ያደረጉ የሃይማኖት አባቶች ያደረጉትን ጥረት በመጨረሻው ሰዓት ቲፒኤልኤፎቹ እንዴት እንዳመከኑም ስለሚታወቅ ያንን በተመለከተ ጦርነቱ ማን ለምን እንዴት ጀመረ የሚለው ዛሬ ሌላው ቀርቶ ትግራይ ውስጥ ጥያቄ እንዳለ ዛሬ መልሰው ጦርነት ውስጥ መግባት የሚፈልጉት ሰዎች ከምንም በላይ የኢትዮጵያን ፌዴራል መንግስት ፈርተው ሳይሆን ትግራይ ውስጥ በዛ ጦርነት ያለቀው እልቂቱ እንጠየቃለን የሚል ስጋት ጭምር እንዳላቸው መሆኑ በተለያየ መንገድ እየተሰማ ያለበት ሁኔታ ነው ያለው። ስለዚህ በዛን ወቅት ብወዛ ተደርጎ ነበር ለውጡ ላይ ማለት ልክ ጦርነቱ ህወሓት በኢትዮጵያ ሰራዊት ሰሜን ዕዝ ላይ ጥቃት ተፈጸመበት ወቅት ብወዛዎች ነበሩ። ብወዛዎቹ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ገዱ ተነስተው አቶ ደመቀ መኮንን፣ የኢትዮጵያ ጠቅላይ ኤታማዦር ሹም ጀነራል አደም ተነስተው ጀነራል ብርሃኑ ምክትል ነበሩ እሳቸው አሁን ፊልድ ማርሻል ብርሃኑ፣ እንዲሁም ቀደም ሲል የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ የነበሩና በተለያየ መንገድ በቲፒኤልኤፍ ዘመን ድንገት ከስልጣናቸው የተባረሩ አንዳንዶቹ ማዕረጋቸውን ጭምር የተገፈፉ እነ ጀነራል አበባው ታደሰ፣ ጀነራል ባጫ ደበሌ፣ ጀነራል አለምሸት ደግፌድ እና ጀነራል ዮሐንስ ወልደ ጊዮርጊስ አሁን መቀሌ ሆነው የሚረብሹት ናቸው። በቅርቡ መጽሐፍ የጻፉት እነሱ ወደ ኢትዮጵያ ሀገር መከላከያ ሰራዊት ጥሪ የተደረገበትም ወቅት ነበር። የዛን ጊዜ እንግዲህ በብወዛ ዶክተር ገዱ ከስልጣን ተነሱ። የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ ሆነው በዛ ኃላፊነት ላይ ሲሰሩ ነበር። እንግዲህ በመሀል ከዛ በኋላ ምን እንደተፈጠረ ምን አይነት ሁኔታ እንዳለ ይሄ ነው የሚባል የሚታወቅ ነገር የለም። በይፋ ከብሔራዊ ጸጥታ አማካሪነታቸውን መነሳታቸውን ብዙ አናስታውስም። ግን ወደ ተቃውሞ በግልጽ የመጡበት ሁኔታ ነበር። ለምንድን ነው ልዩነታቸው? ምንድን ነው? የመስመር ነው ወይ የዓላማ ነው ወይ? እሱ ለብዙዎቻችን ለምን ሆነ አንዳንዶች እንደሚሉት ዝም ብሎ ሁሉ ነገር ጨፍኖ እንትን ማለት ሳይሆን ልዩነት ሊፈጠር ይችላል። በልዩነት እንትን ሊባል ይችላል። የሆነ አብሮ መጣ አብሮ ይሄዳል ማለት አይደለም። ደጋግሜ የምለው ነገር ነው። የሆነ ሰው ከሂደቱ በወጣ ቁጥር ጠቅላይ ሚኒስትሩ ላይ መዓት እያወረዱ ወይ ደግሞ ውግዘት እያዘነቡ መቀጠል አይቻልም። ግን ምንድን ነው የተፈጠረው የሚለውን ለማወቅ ይህ ነው የሚባል ነገር አልነበርም። አሁን ግን ጊዜ ጥሩ ነው። ራሳቸው ዶክተር ገዱ ከሀገር ከወጡ በኋላ በየመድረኩ የሚሰጧቸው መግለጫዎች ዝም ብሎ የሚያይ ሰው ዶክተር ለማ በአደባባይ ገለጹት፣ የብሔር ፖለቲካው በተወሰነ ደረጃ መቀጠል አለበት የሚለውን። ዶክተር ገዱም ይህን ሀሳብ በደንብ እንደሚገዙት በየመድረኩ የሚያደርጓቸው ነገሮች እያረጋገጡ መጡ። ከምንም በላይ ልዩነታቸው ምንድን ነው የሚለውን እርሳቸው በአደባባይ አፈረጡት። ጠቅላይ ሚኒስትሩን በቃ ከዚህ በላይ ልንሸከመው አይገባም በሚል እንቅስቃሴ ጀመርን። ጠቅላይ ሚኒስትሩን ለምን እንደማይሸከሟቸው ወይ ደግሞ እንዳደረጓቸው እሱ ራሱ ሁሌ ዛሬም ግርግር ስለማይገባኝ ማለት ነው። ምናልባትም አንዳንዴ የጠቅላይ ሚኒስትሩ ፍጥነት ባይኖር ኖሮ ፍጥነት የምለው መጀመሪያዎቹ ምዕራፎች ላይ የነ ጀነራል ሳሞራን ኃላፊነት መንሳትና ጌታቸው አሰፋን ማባረር እንዲህ አይነቱ ነገር ቶሎ ፈጥነው ነገሮችን እንትን ባይሉ ኖሮ ወደ ዓለም አቀፉ ማህበረሰብ ቶሎ ወደ መግባት አካባቢ ላይ ያለውን ነገር ፖለቲካውን ቶሎ ለመቆጣጠር የተደረገው ነገር ባይኖር በኋላ ላይ ሰሜን ዕዝ ላይ ተኮሰው ኃይል እኮ ወዲያውኑ ነበር ወደ እርምጃ የሚገባው እና ለማኩረፍም ለምንም ጊዜ አልነበራቸውም እነሱም ጭምር ብዬ ነው የማምነው። በተለያየ መንገድ የኔ እምነት ነው፣ ግምገማዊ ውጤት ነው። ሰዎች ሌላ መንገድ ሊገመግሙት ይችላሉ። እና ጠቅላይ ሚኒስትሩ
በተመለከተ እንግዲህ ያው ጠቅላይ ሚኒስትሩን እንፈነቅላለን ነው እና ውስጥ ምንድነው እየተነጋገረን ባለንበት ሰዓት ከኛ መሃል እንወደድ ባዮች ሄደው ለሰውየው ነገሩት፣ ያው ለጠቅላይ ሚኒስትሩ ማለት ነው። ከዛ በኋላ ያው ልዩነታችን እንዴት ተፈጠረ ይላሉ። ጸረ አማራ ነው ሁሉም መረጃዎችን አቅርበው እንደገና አማራ አብይና ወዳጆችን ማለት ነው የሚል ጸረ ኢትዮጵያ ነው፣ በጠቅላላ ጸረ ህዝብ ነው ይሄ ሰው። ይህን ጊዜ ተደራጅተን መልክ ካላዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል፣ አገሩንም ይዞት ይጠፋል። ይችን የተነጋገርነው ለሱ ሆዶ ደረሰው። ያው በተናጠል ጉዳት ደረሰ። ይሄ ምንድነው የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉን ነገሩ ፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፍ አድርጎ የሚሰጠው። ይሄ የደጅጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበትን ሁሉ አውጥቶ ይነግረዋል። ከዛ በግለሰቦቹ ላይ ጥቃት ይሰነዝራል። እንግዲህ ምናልባት የኢትዮጵያን ፖለቲካ የዓለምንም ፖለቲካ እየሰው ሊፈነቅለው ሲያሰር የነበረ ሰው ሲዶልት የነበረን ሰው ምንም ሳይል በክብር የሚሸኝ ፖለቲካ ስርዓት ኢትዮጵያ ውስጥ መምጣቱ በጣም ትልቅ ነገር ነው። እንደ ትልቅ እርምጃ ነው መታየት ያለበት። እንደምሰማው ሌላው ቀርቶ ዛሬ እንኳን አሜሪካ ቁጭ ብለው የፓርላማ ደሞዛቸውን እንዳልተቋረጠ ነው የምሰማው። ይሄ ትልቅ እርምጃ ነው። ምናልባትም ለመመለስ ያላቸውን እድል ያሰፋ ይሆን እሱን እንደ በጎ መታየት ነው እና ጠቅላይ ሚኒስትሩ አብረዋቸው ከመጡት ሰዎች ጋር አብረዋቸው ሲንቀሳቀሱ ወይ ደግሞ ለውጡ ላይ ትልቅ ሚና ከነበራቸው ሰዎች ጋር እሳቸው ገፏቸው ወይስ እነርሱ ራሳቸውን ከሂደቱ አገለሉ? ወይንስ እርሳቸውን ገፍተው ከሂደቱ አውጥተው በራሳቸው መንገድ ለመሄድ ሲሉ ተቀደሙ? ያው በነጃዋር አስተባባሪነት መጀመሪያ አካባቢ አንድ ሂደት እንደነበረ ስለምናስታውስም ጭምር ነው። ምናልባት እንደው በግሌ የምጓጓው በዛ ሂደት ውስጥ ያለውን ሂደት በተለይ መጀመሪያዎቹ ምዕራፎች ላይ የነበሩትን የውስጡን ምናምን ራሳቸው ጠቅላይ ሚኒስትሩ ወይ ደግሞ ሌላም ሰው ጽፎ ብናነበው ብዙ ነገሮች ግልጽ ይሆናሉ ብዬ አምናለሁ። ስለዚህ ኢትዮጵያ ውስጥ በተፈጠረው ሁኔታ ላይ የነበሩት ሂደቶች በግልጽ የሚያረጋግጡት የዘር ፖለቲካ እንዲቀጥል በመፈለግ ለጊዜው ይሁን ለዘላቂ እሱ ራሳቸው ዶክተር ለማ የተነተኑት ነው የሚያስረዱት ነው። በሌላም በኩል ደግሞ ጠቅላይ ሚኒስትሩን ለመገልበጥ በመዶለት በዚህ መልክ ከሂደቱ የወጡ ሰዎች አልታሰሩም፣ ሌላ ነገር አልደረሰባቸውም። እውነት ይሄ ነው እንግዲህ በአደባባይ ያለው እውነታ። ስለዚህ የመከዳት ወይ ደግሞ የሆነ ነገር ተብሎ የሚጠቀሰው ነገር ምን እንደሆነ በግሌ የማይገባኝ እያንዳንዱን ሂደት ለምን የሚለውን ቁጭ ብዬ አስቤ ግራ ቀኝ አውጥቼ አውርጄ ስለምጠይቅ ማለት ነው። የሆነ ቦታ ተጠጄ የሆነ አካል ዝም ብሎ የሚነግረኝን ሁሌ ስለማልሰማ ማለት ነው። ይህን የማያደርጉ ሁሉም ግራ ቀኝ የሚያዩ ሰዎች ሁሉ ይሄን እውነታ በግልጽ ይረዱታል። ስለዚህ ኢትዮጵያ ውስጥ የተፈጠረው ነገር ላይ ጠቅላይ ሚኒስትሩ እዚህ ጋር ይሄ ክፍተት ይሄ ጉድለት አለባቸው የሚል ነገር ካለ እሱም ጥሩ ነው። ያንን ብናቀው ምናልባት እንዲህ አይነት ነገር ወደፊት ባይደገም ለሀገር አይጠቅምም የሚል ነገር ስጋታችንን ልንገልጽ የሚችልበት ሁኔታ ይኖራል። ይህ እንግዲህ ኢትዮጵያ ውስጥ ሌላ የሚጠቀስ ሰው አለ ከነዚህ ዋናዎቹ ለውጥ ውስጥ ግንባር ቀደም ከሆኑ ሰዎች ውጭ? ምክትል ጠቅላይ ሚኒስትር 4 ሰዎች ናቸው እንግዲህ መጀመሪያ ላይ ጎልተው ሲወጡ የነበሩት ዶክተር ለማ፣ ዶክተር አብይ፣ ዶክተር ገዱና አቶ ደመቀ አይደል? የሁለቱን አነሳው። አቶ ደመቀ ደግሞ ያው በክብር ከምክትል ጠቅላይ ሚኒስትርነታቸው የተሰናበቱበት ሁኔታ ነው። በዚህ ሂደት ውስጥ እንግዲህ ጠቅላይ ሚኒስትሩ እዚህ ጋር ይህን የሚል ነገር ካለ ጥሩ ነው፣ ለውይይትም ይጠቅማናል። ይህ እንግዲህ የትላንቱ ቲአርቲ ወርልድ ቴሌቪዥን ላይ ከነበረው ውይይት ጋር ተያይዞ
ኤርትራዊው ያነሱት ነገር ኤርትራ ጋር የመጣው ኤርትራ ጋር መክዳት ወይ ደግሞ በኤርትራውያን የመከዳት ወይ ደግሞ ኤርትራ ባለስልጣናት ወይም የኤርትራ መንግስት የመከዳት ነገር ላይ እሱ ጋር ሳይደረስ መጀመሪያ የጠቅላይ ሚኒስትር ሙሉ መንግስት ኢትዮጵያ ውስጥ ነው ያን ያደረገው በሚል ስላነሱ እንግዲህ አሁን ይሄንን መከዳት የሚለውን ነገር እስቲ አሁን የማስረዳት ምን ማለት በጣም በጣም እነሱ ጋር ኃላፊነቱ አለ ብዬ አምናለሁ። ከኤርትራ ጋር ተያይዞ እንግዲህ ያለው ነገር ላይ ልክ ነው። በኢትዮጵያና በኤርትራ መካከል ከ20 ዓመታት የተዘጋ ምዕራፍ በኋላ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ የአልጀርሱን ስምምነት ለመቀበል በመወሰን ወደ ግንኙነቱን ኖርማላይዝድ ወደ ማድረግ በመሄዳቸው ብዙ ጊዜ ሰዎች የሚሳሳቱት ያ ግንኙነት ኢትዮጵያን ብቻ አይደለም የጠቀመው፣ ኤርትራን በከፍተኛ ደረጃም ጠቅሟታል። ለረዥም ጊዜያት ማዕቀብ ውስጥ የነበረች ሀገር ማዕቀቡ የተነሳላት ያን ስምምነት ተከትሎ የኢትዮጵያ መንግስት ለተባበሩት መንግስታት ጭምር በጻፈው ደብዳቤ ነው። ግንኙነቱ ሁለቱንም ሀገራት ጠቅሟል። ከዛ በኋላ ጦርነቱ መጣ። አንዳንዶች ብዙ ጊዜ የሚያነሱት ነገር ከኤርትራ መንግስት ጋር የተፈጠረው ወዳጅነት ቲፒኤልኤፎችን አስቆጥቷል የሚል እንትን ያነሳሉ። ከኤርትራ ጋር የተፈጠረው ወዳጅነት ለምን ቲፒኤልኤፍን ያስቆጣል? ከኤርትራ ጋር የተፈጠረው ወዳጅነት በተወሰነ ደረጃ ቲፒኤልኤፎች የጸጥታ መዋቅሩን ሁሉን ነገር የኢትዮጵያን መንግስት አቅም በወቅቱ ስለሚገመግሙ ስለሚያውቁ በቀላል የሆነ ነገር እናደርጋለን የሚል ከልክ ያለፈ እምነት እንዳላቸው የሚያጠራጥር አይደለም። ስለዚህ እንዲህ አይነት የተሳሳተ ስሌት ውስጥ እንዳይገቡ ያ ግንኙነት የተወሰነ ፍሬን እንዲይዙም ያደርጋቸዋል። ሰላምንም ለማረጋገጥ ትልቅ ዋስትናም የሚሰጥ ነው። እንዳይተኩሱ የሚያደርግ እርምጃም ነበር። ቢያውቁበት ከእብደት ወጥተው ቢሆን ኖሮ እዚህ ሁኔታ ውስጥ አይገባም ነበር። ያ ሁሉ እልቂት፣ ያ ሁሉ ውድመት አይደርስም ነበር። በአካባቢው ግጭት ለማስቀረት በሁለቱ አካላት መካከል ያለውን ቁርሾ ለመፍታትና ወደ ተሻለ ምዕራፍ ለመጓዝ ትልቅ እርምጃ ተወስዷል። ያ እርምጃ በጣም አበረታች፣ ተስፋም ሰጪ ነበር። ጦርነቱ ፈነዳ። ጦርነቱ ያስከተለው ጣጣ አለ፣ ምንም ጥያቄ የለውም። ማንም ይጉለኩሰው ማንም እንትን ይበለው፣ በጦርነት ውስጥ ጥሎት የሚያልፈው ጠባሳ ከባድ ነው። ግን ያንን ጦርነት እንዴት ያብቃ የሚለው ላይ እንግዲህ ልዩነት ተፈጠረ። አሁን የኢትዮጵያም ኤርትራ መንግስት በይፋ እየተናገሩት ባይሆንም ያሉት ትንተናዎችም ሁሉም የሚያረጋግጡት ጦርነቱን ለመጨረስ ያለው መንገድ የኢትዮጵያ መንግስት የመጀመሪያ ምዕራፍ አይቷል። ከመቀሌም ወደ ቆላ ተንቤን ምናምን በማባረር ችግሩ እንዳልተፈታ ተረጋግጧል። ሁለተኛው ምዕራፍም መቀሌ ከተከበበ በኋላ በዛ መንገድ ከመጨረስ ይልቅ በንግግር መጨረሱ የበለጠ ይጠቅማል ወደሚል ድምዳሜ፣ ምናልባትም የኢትዮጵያ መንግስት ደግሞ እንደ ኤርትራ መንግስት ይሄ ከዓለም አቀፉ ማህበረሰብ የተነጠለ ባለመሆኑ ይሄ ምንድን ነው ኢኮኖሚ ጫናውንም ምኑንም የኤርትራ መንግስት ለረዥም ጊዜ በዛው ስላለፈ ያ እንዲቋቋም ይችል ይሆናል። የኢትዮጵያ መንግስት ደግሞ በአንድ በኩል የቀደመው የመጀመሪያው ዙር ጦርነት ላይ የታየውን ነገር ገምግሞ፣ በሌላም በኩል ደግሞ እነዚህ ሰዎች ተመልሰው ቢሸፍቱ ያው ጀግና ነው የሚጫወቱት፣ ጥያቄ ውስጥ የሚገባ ነገር አይደለም። በተለይ ደግሞ ዛሬ ላይ ቆሞ ሁኔታዎችን ለመገመገመ ሰው የፕሪቶሪያ ስምምነት ለኢትዮጵያ ህዝብ በአጠቃላይ በተለይ ደግሞ ለትግራይ ህዝብ እውነትን የገለጠ ስምምነት አይደለም። ከዛ በኋላ ብዙ ነገሮች እንትን ያሉበት አይደለም እና በዛ ሂደት ውስጥ የኢትዮጵያ መንግስት ትግራይም የኢትዮጵያ ግዛት ሆኖ እንዲቀጥል ለማድረግ ጭምር ታሳቢ ባደረገ መውጫ ፍለጋ መፍትሄ ውስጥ በአብዛኛው ኃይሉ ተዳክሟል፣ ተመልሶ የአካባቢው ስጋት አይሆንም የሚል ግምገማም አድርጓል ብዬ ነው የማምነው። ስለዚህ ወደ ንግግር ሄደ። በንግግር ችግሮቹን እንፈታለን የሚል ነገር መጣ። አሁንም በህይወት ካለ ያለው በኤርትራ መንግስት ትከሻ ላይ ተደግፎ ነው። በህይወት ካለ ያለው ሱዳን ውስጥ ራሱ ሱዳንን ማስተዳደር ባልቻለው አልቡርሃን አርሚ ሰባ የተባለ ሰሞኑን የማይሆን ስልጠና ምናምን እያየሁ ነውና
ኮማንዶ ምናምን አስመረቅን እያሉ በእነዚህ ትከሻ ላይ የሆነ ነገር ካልሆነ በዛ በፕሪቶሪያ ስምምነት ወቅት የነበረ ኃይል የተራከመ በአካባቢው ላይ ተጽዕኖ ማድረግ የማይችል መሆኑ ምንም የሚያጠራጥር ነገር አይደለም። ስለዚህ በዚህ በወቅት የኢትዮጵያ መንግስት ህወሓት መጥፋት አለበት ከሚለው የኤርትራ መንግስት አቋም ጋር አብሮ መጣጣም አልቻለም። ይሄኛው እንግዲህ የልዩነት ነጥብ ሆኖ በሁለቱ መንግስታት መካከል ልዩነት ፈጠረ ነው ትንተናዎች የሚያረጋግጡት። ኤርትራዊው በውይይታቸውም ላይ ያንጸባረቁት ይህን ጭምር ነው። ምክንያቱም የዊሊያምስ ዴቪሰንን ሀሳብ ገዝተው ነው ወደ ቀጣው መንደርዳ ሄዱት እና የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመፈረሙ ኤርትራን በምን በኩል ነው የካዳት ወይ ደግሞ ኤርትራ ላይ መከዳትን የፈጠረው? አንዳንዶች ኤርትራ ውይይቱ ላይ መተሳተፍ ነበረባት ይላሉ። ሌሎቹ ደግሞ በድፍረት ፋኖንም ይጨምራሉ ወይ ደግሞ የአማራ ኃይሎችም መግባት ነበረባቸው ይላሉ። በኢትዮጵያ ግዛት ውስጥ በኢትዮጵያ ፌዴራል መንግስት ላይ ያመፀ አንድ ቡድን መሳሪያ አንስቶ ሲተኩስ ነበር። ምናልባት ከሌላው አማጺ የሚለየው መንግስት የነበረ ኃይል በመንግስትነት ዘመኑ የሀገሪቱን የጸጥታ ተቋም ሙሉ በሙሉ በመዳፉ ያደረገ ብቻ ሳይሆን የጸጥታ መዋቅሩን መሪነት ሙሉ በሙሉ ይዞ ስለቆየ ያ ኃይል እንዳለ አብዛኛው የሀገሪቱ መሳሪያ 80% በመዳፉ ስለነበር አንድ ሀገር ተብሎ ሊጠራ የሚችል ግዙፍ ኃይል ገና ለመቆም ከሚውተረተር መንግስት ጋር ያደረገው ጦርነት ነበረ። ያን ጦርነት የውስጥ ጦርነት ነው፣ በኢትዮጵያ ውስጥ የተካሄደ ጦርነት ነው። ስለዚህ ያ ጦርነት በሰላም እንዲቋጭ የኢትዮጵያ መንግስት ካመፀው ኃይል ጋር ይነጋገራል። ካመፀው ኃይል ጋር በሚነጋገርበት ወቅት ኤርትራ እዛ ጦርነት ውስጥ ለመግባት ዋስትና እፈልጋለሁ የሚል ህወሓት ላይ የዋስትናው የማን ጉዳይ የሚያነሱት ነገር ነበር። ስለዚህ ህወሓት በወቅቱ በነበረው ዛሬም ባለው እነርሱ ላይ ካልተደገፈ ለየትኛውም የጸጥታ ስጋት ሊሆን የሚችልበት ሁኔታ የለም በየትኛውም መንገድ። ይበልጥም ደግሞ ዛሬ ከቀን ወደ ቀን ትግራይ ውስጥ ያለው መሰረቱንም ስለምናውቅ ማለት ነው። እና የኢትዮጵያ መንግስት በውስጥ ጦርነት የውስጥ ለውስጥ ማለት በኢትዮጵያ መካከል የሚካሄድ ጦርነት ውስጥ የኤርትራ መንግስትም ቁጭ ብሎ በዛ ጉዳይ ላይ እንዲመክር ማድረግ የሚቻልበት ሁኔታ ነበረ ወይ? ቢያደርግስ ምንድን ነው የሚለወጥ ነገር ይኖራል ወይ? እና እንግዲህ ምናልባት አንዱ ህወሓት መጥፋት ነበረበት ነው እንግዲህ በኤርትራ በኩል ያለው። ሁለተኛው ድርድሩ ላይ መገኘት ነበረብን የሚል እስካሁን ድረስ በአብዛኛው በእርግጥ እየተነሳ አይደለም። ምን ተብሎ ድርድር ውስጥ የሚገኝበት ሁኔታ አለ። ስለዚህ ከዚህ ጋር ተያይዞ የኢትዮጵያ መንግስት የኤርትራ መንግስት የቱ ጋ ነው የካደው ወይ ደግሞ ክህደት የፈጸመበት በዛ መልክ የሚገለጽ ነገር አለ። ስለዚህ አንድ ወቅት ላይ የሰላም ስምምነት ተፈረመ። ያ የሰላም ስምምነት የዓለም አቀፍ መድረክ መወያያ ሆነ። ተመልሶ ወደ ግጭት እንዳይገባ ወደ መልሶ ወደ ቀውስ እንዳይካሄድ ጥረት ሲደረግ ነበር። ጥረት በዛ በኩል ያው የህወሓት የፈጸመው ጦርነት አለ። እሱም ምዕራፍ ተዘግቶ ወደፊት ሲካሄድ የኢትዮጵያ መንግስት በውይይት ችግሮችን፣ ልዩነቶችን ለመፍታት ጥረት በጣም በከፍተኛ ደረጃ ሲያደርግ እንደነበር እንግዲህ በአደባባይ ያየነው ነገር ነው። የመጨረሻ ግንኙነታቸው ካልተሳሳቱ ካይሮ ላይ ነው። ካይሮ ላይ እንግዲህ በአንድ በኩል ልመና ይመስላል። እንደውም እውነት ለመናገር ወደ ኢትዮጵያ ለጉብኝት ሁሉ ኤርትራውን ፕሬዚዳንት አቶ ኢሳያስን ጋብዘዋል። የሆነ ቦታ ላይ ልታኮርፍ ልዩነት ልትፈጥር ትችላለህ። ከዛ ግን ልዩነትን ተነጋግረ ከመፍታት ውጭ ምን አማራጭ አለ? እና አሁን የኢትዮጵያ መንግስት ክህደት ፈጽሞ አልፈጸመ እንግዲህ ያለው ሂደት ይሄ ግልጽ ነው። ከዛ ውጭ አሁን የሚነሱ የባህር አክሰስ በሚል የሚነሳውን ነገር እሱን የኢትዮጵያን መንግስት የጦረኝነት ወይ ደግሞ በጉልበት የሆነ ነገር ለማሳካት የሚደረግ ጥረት ነው በሚል የሚነሳው ነገር እኔ ምናልባት በቅን አእምሮ ለሚናገሩ ሰዎች ተገቢ ነው ብዬ አላምንም። የኢትዮጵያ መንግስት
በጥቅምት ወር 2016 ጠቅላይ ሚኒስትር አብይ አህመድ ለፓርላማ አባላት የ100 ምናምን ሚሊዮን ህዝብ ዘግቶ ለዘመናት ሊቀጥል አይችልም፣ ተነጋግረን እንፍታው የሚለውን ጥያቄ ማንሳታቸውን ተከትሎ ያው የተፈጠረውን ነገር እናውቃለን። ያንን ጥቅምት ላይ ብለው ጥር ላይ ግን ከሶማሌላንድ ጋር የሰላም ስምምነት በእንድን የባህር መውጫ ስምምነት የተደረገው። ስለዚህ ኢትዮጵያ የሆነ ዋስትና ያለው ሽንኩርት ነው ያስገባሽው ወይስ ቢኤም ነው ያስገባሽው የሚል ያንን የሚቆጣጠር ማንም የማይቆጣጠረው ራሷ ብቻ የምታዘው በውል የታሰረ ስምምነት እንደምትፈልግ ከሶማሌላንድ ጋር አረጋገጠች። 50 ዓመት ውል የባህር መውጫ ስምምነት። ያም ደግሞ ባህሩ ላይ መኖር ለሀገሪቱ ጸጥታ ዋስትና የሚሰጥ ነገር ነው። ስለዚህ ባህር ላይ መውጣት አለብን። ይሄን ስምምነት ሲፈረም በኤርትራ መንግስት በኩል የነበረው አቋም ምንድን ነው? ቀይ ባህር የባህሩ ተጋሪዎች ብቻ ነው የሚል ሱዳን፣ ግብፅና ግብፅ፣ ኤርትራና ሶማሊያ ዥዋዥዌ ነበር ሲጫወቱ የነበሩት። ጉዳዩ አሁን የኢትዮጵያ መንግስት የሆነ የኤርትራን ነገር ወስዳለው በሚል ነው ወይስ በትክክል የባህር መውጫ ነው የሚፈልገው የሚለው ያ ራሱ በቂ አይደለም? ያንን ጥረት የኢትዮጵያ መንግስት በሚያደርግበት ወቅት የኤርትራ መንግስት ቢያንስ አጋዥ ባይሆን እንኳን ተቃዋሚ ሆኖ ለምንድን ነው የሚወጣው? አሁንም በተለያዩ መድረኮች የሚነሳው የሁለቱንም ሀገራት ሉዓላዊነት በጠበቀ መልኩ ዘላቂ የሆነ መውጫ ነገር ስምምነት እናድርግ ነው። ይህንን አናደርግም ብሎ የታጠቁ ሰዎችን አደራጅቶ በመላክ መፍትሄ ይገኛል ወይ? ስለዚህ ኤርትራዊ ላነሱት በተለያየ መንገድ አንዳንድ ወገኖችም በተደጋጋሚ የሚጠቅሱት ኢትዮጵያ ውስጥ በተፈጠሩ ሁኔታዎች ውስጥ ሁሉ ከሂደቱ የወጡት ሰዎቹ ወይም ቡድኖቹ ወይ ደግሞ መንግስታት በለው በራሳቸው አይደለም ወይ ከችግር ሂደቱ ወጥተው ምናልባትም ችግር ሆነው የተገኙት አይደለም። በዚህ የሚል እንግዲህ በአደባባይ ያለውን ባለስልጣናቱም በአንደበታቸው ጭምር አረጋግጠው ከገለጹት ከኤርትራ ወገን ከምናየው የተለየ ነገር ከየት ይመጣል? ስለዚህ ለመቃወምም ለመከራከርም መውጫ ፍለጋም ውስጥ ካሉ ሰዎች ይሄን ነገሮች በተገቢው ማየትና እውነተኛ ችግሮችን እውነተኛ ጥያቄዎችን አንስቶ በዛ ረገድ መንቀሳቀሱ እጅግ በጣም አስፈላጊ ነው ብዬ አምናለሁ።